በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሐምሌ 2016 ዓ.ም የተጀመረው ኢትዮ ኮደርስ ኢኒሼቲቭ የበርካቶች የቴክኖሎጂ ዕውቀት እንዲጎለብትና አዳዲስ ግኝቶችን የሚያፈልቅ የሰው ኃይል በመፍጠር ረገድ ከፍተኛ ሚናም እያበረከተ ይገኛል። ስልጠናው በሐረሪ ክልልም በተለይ መምህራንና ተማሪዎች ዘመኑን የዋጀ የቴክኖሎጂ ዕውቀትና ክህሎት እንዲያጎለብቱም እያስቻለ ነው። ስፔሻሊ በፕሮግራሚንግ ዙሪያ ላይ የነበረኝ ዕውቀትን የበለጠ የተሻለ ስራዎች እንድሰራበት ከራሴ ከምሰራው ስራ አንፃር ብዙ ነገሮችን ሰፖርት እያደረገኝ ነው። ስለዚህ አሁን የቴክኖሎጂ ዘመን ስለሆነ ማንኛውም ስፔሻሊ ከዚህ ከአርቲፊሻል ኢንተለጀንስ ጋር የተገናኙ ዕውቀቶች መዳበራቸው ፈርዘር ቀድሞ የተሻሉ ጊዜው ከሚፈልገውና ጊዜው ከሚጠይቀው እኩል መራመድ እንድንችል የሚያደርግ ቴክኖሎጂ ነው። በፊት እኔ በኮምፒውተርና ኦንላይን ላይ ጋብ ነበረኝ። ከዛ አሁን በኋላ ኢትዮ ኮደርስ ከመጣ በኋላ ኦንላይን ላይ ራሱ ኢኮመርስ የሚባለው ምን እንደሆነ ከኢትዮ ኮደርስ ነው ተማርኩኝ ማለት ነው። አሁን አንድሮይድ ዴቨሎፕመንት የግሌን እንትን ለመክፈት አቅጃለሁ። ስፔሻሊ አሁን እንደዚህ ሜንቴናንስ ከኮምፒውተር ጋር የተያያዘና ከእንትን ጋር የተያያዘና ከሞባይል ጋር የተያያዘ ነው። በሶፍትዌርና በሃርድዌር ጥገና ምናምን ላይ ምን ነገር የአንድሮይድ ዴቨሎፕመንት እንደዛ ነገር ለማድረግ አቅጃለሁ። ምክንያቱም ሶፍትዌር ላይ ነው የሚሰራው አንድሮይድ ዴቨሎፕመንት እና አፕሊኬሽኖችን ምናምኖችን እዛ ጋር ለመስራት ግዴታ ይሄ ነገር ጠቅሞኛል። እንዴት እንደሚሰራ አላውቅም ነበር መጀመሪያ። ስልጠናው በዲጂታል ቴክኖሎጂ ንቁ ተሳትፎ ለማድረግ የሚያስችል አቅምን ከመፍጠር ባለፈም ለመደበኛው የመማር ማስተማር ስራው ውጤታማነት እያገዘ ይገኛል። ራስን ከጊዜው ጋር እኩል ማራመድ በራሱ አንደኛው ጠቀሜታ ነው። ሁለተኛ ስራም በማንኛውም ቴክኖሎጂ ጊዜን፣ ጉልበትን፣ ገንዘብን ሴቭ ከማድረግ አኳያ እነዚህን ነገሮች በቀላሉ ጊዜያችንን ሴቭ ማድረግ እንችላለን፣ ገንዘባችንን ሴቭ ማድረግ እንችላለን፣ ጉልበትን ሴቭ ማድረግ እንችላለን። እንደገናም ያው አርቲፊሻል ኢንተለጀንስ ላይ ያው በምናስተምረው ነገር ላይ ቀለል አድርገን ኖቶችን ማዘጋጀት፣ ፈተና ማውጣት፣ ፈተና እንዴት አድርገን ማዘጋጀት፣ እንዴት አድርገን ኖትን በቃ ክሬት እንደምናደርግ ፕሮግራም እንዴት ዴቨሎፕ እንደምናደርግ አይተናል። ሰርቲፋይድ ማድረግ ለኔ በጣም ብዙ ጥቅሞችን አድርጎልኛል። ከጥቅሞቹ መካከል አንዱ ዳታን እንዴት ኮሌክት እንደማደርግ፣ እንዴት እንደምሰበስብ፣ እንዴት እንደማደራጅ ብዙ ነገሮችን እንድረዳና ጠቅሞኛል። በትምህርቴ ላይም ትልቅ አስተዋጽኦ አድርጎልኛል። አሁን እኔ ከትምህርቴ አንፃር ኮምፒውተር ሜንቴናንስ እማራለሁ። በዛ ላይ በጣም ብዙ ጥቅሞችን ሰጥቶኛል እና ሳጠና ራሱ እንዴት ኮሌክት አድርጌ እንደማጠና እንዴት እቅድ አውጥቼ እንትን እንደምል ብዙ ነገሮችን እንድረዳ አድርጎኛል። አንደኛ የተለያዩ ነገሮችን የተለያዩ ዌብሳይቶችን ዴቨሎፕ እንዳደርግ ይረዳኛል። ምክንያቱም አንደኛ በአይቲ ትምህርት የተማርኩ ኮርስ አለ። በሌላ በኩል ደግሞ ከትምህርቴ ጋር በማይፋለስ መልኩ ክረምት ላይ የወሰድኩት የኢኮደር ኮርስ አለ። ሁለቱን አንድ ላይ ኮንጁጌት በማድረግ የምፈልገውን ዌብሳይት ጀነሬት እንዳደርግ ረድቶኛል እና ደግሞ የተለያዩ እንትኖችን ኖሌጆችን ጌን እንዳደርግ ረድቶኛል። መንግስት ዜጎችን ለማብቃትና ዓለም አቀፍ ተወዳዳሪ እንዲሆን ለማድረግ ያመቻቸው ይህ የስልጠና ዕድልም የሥራና የትምህርት ዕድል ተጠቃሚነትን በማጎልበት ረገድም ውጤት እያስገኘ ይገኛል። ኦንላይን ማስተርስ ዕድል በወርልድ ካውንቲ ዩኒቨርሲቲ ፋይናንሻል ኢንጂነሪንግ ኦንላይን ጀመርኩ። ወዲያውኑ በቃ ኦንላይን ትምህርት አላውቅም ነበር መጀመሪያ። ኦንላይን ትምህርት የጀመርኩት በዚህ በዩዳቲቲ ነው። ዩዳቲቲ ሰርቲፋይድ ካደረጉ በኋላ ግን አሁን የሁለተኛ ኮርስ እየተማርኩ ነው። ዕውቀት ማግኘት ማለት ቀላል ነገር አይደለም። ስለዚህ መንግስት ከስራና ክህሎት ሚኒስቴር ከሳይንስና ቴክኖሎጂ በጠቅላይ ሚኒስትራችን በኩል ላይ በቀረበው እድል መሰረት አገሪቷ ሌሎች ሀገሮች ከደረሱበት ቴክኖሎጂ እድገት አኳያ አብረን እንድንራመድ የሚያደርግ ዕውቀትን አግኝቻለሁ። በሐረሪ ክልል ከ17000 በላይ ዜጎች የስልጠናው ተጠቃሚ እንዲሆኑ ማድረግ የተቻለ ሲሆን ከነዚህ መካከልም ስልጠናውን ያጠናቀቁ 8500 የሚሆኑ ዜጎች የምስክር ወረቀት መውሰድ ችለዋል። በክልል ደረጃ 31000 እናሰለጥናለን ብለን ያው በእቅድ ይዘን እየሰራን እንገኛለን። አሁን 17000 በላይ በዚህ ዙሪያ መዝግበን እየሰለጠኑ ይገኛሉ። ከነዚህ ውስጥ ደግሞ 8500 በኤአይ በዌብ ፕሮግራሚንግ በአንድሮይድ ሞባይል ማበልጸግ እና በፋንዳሜንታል ዳታ አናላይሲስ ሰርቲፋይ ሆነዋል። ዓለም አቀፍ ደረጃ ተቀባይነት ያለውን ሰርቲፊኬት አግኝተዋል ማለት ነው። ይህን ሲያገኙ አንደኛ የስራ እድል መፍጠር ይችላሉ። አውቶማቲካሊ ለስራ እድል የፈጠሩም አሉ። በዚህ ዙሪያ ላይ በክልል ደረጃም ለነዚህ ልጆች ለምሳሌ በክልል ደረጃ ስታርታፖች የምናወዳድርበት አውድ አለ። ለምሳሌ የስራ እድል ኦር ክሎት ያላቸው አይዲያ ያላቸው ልጆች ሀሳባቸውን
የሚያካፍሉበትና የሚወዳደሩበት አውድም እንፈጥራለን ማለት ነው። በቀጣይም እየተከናወኑ የሚገኙ ስራዎችን በማጠናከር የክልሉ ዜጎች የስልጠናው ተጠቃሚ ለማድረግና እንደ ክልልና ሀገር የተያዘውን ውጥን ለማሳካት በትኩረት ይሰራል። ወጣቶቻችን ይሄ አንዴ የሚመጣ ወርቃማ እድል ስለሆነ ኢትዮጵያ ደግሞ ያሰበችው ዲጂታል ኢትዮጵያ 2030 ለማሳካትም ዲጂታል ስኪል ሊትሬት የሆነን ወደ 80% እናመጣለን። በሀገር ደረጃ የተያዘ እቅድም አለ። በክልል ደረጃ የያዝነው እቅዶች አሉ። እነዚህ ላይ ከሰራን የዲጂታል ኢትዮጵያን 2030ን ማሳካት እንችላለን ብዬ አስባለሁ።